ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ በልዩ ዝግጅት ተከስተናል። በወርቅና በደም የታተመው የስልጣን ጉዞ መሐመድ ሐምዳን ዳጋሎ ሄሜቲ። ታሪክ አንዳንድ ጊዜ የሚጻፈው በደራሲያን ብዕር ብቻ ሳይሆን በበረሃ ነፋስና በጠመንጃ አፈሙዝም ነው። በሱዳን ሰፊ በረሃዎች ውስጥ አሸዋው ብዙ ሚስጥሮችን ደብቆ ይዟል። ከነዚህ ሚስጥሮች መካከል አንዱ የአንድን ተራራ የግመል እረኛን ወደ የሞት መልእክተኛነት የቀየረው አስገራሚ ጉዞ ነው። እጆቹ ግመሎችን በመምራት የሻከሩት ያወጣት ዛሬ በካርቱም ቤተመንግስት ወርቅ እያጣራ የሰዎችን ዕጣ ፈንታ በቃላቱ የሚወስን ኃያል ሆኗል። እርሱ መሐመድ ሐምዳን ዳጋሎ ነው። ዓለም ግን በጭካኔውና በብልሃቱ ሄሜቲ ብለዋለች። على رأسها مبادرة فخامة الرئيس الأمريكي دونالد ترامب። ዛሬ በመቀለ ሴንትራል ወደ ሱዳን የፖለቲካ ማዕበል ውስጥ ዘልቀን እንገባለን። ሄሜቲ እንዴት የኦማር አልበሽር የቀኝ እጅ ሆነ? እንዴትስ ያንኑ እጁን መልሶ የፈጠረውን ስርዓት ለመስባበር ተጠቀመበት? ከሁሉም በላይ ደግሞ በገዳሪፍ በረሃዎች ለተጠለሉት ፍትህ ለሚጠባበቁት የትግራይ ተወላጆች የሰላም ማስከባሪዎች የሄሜቲ ስም ምን አይነት ስጋት ደቅኗል? ወርቅና ደም የተደባለቀበት ይህ የስልጣን ቁማር ነገ ለአፍሪካ ቀንድ ምን አይነት መርዶ ይዞ ይመጣል? የእረኛው ንጉስ የስልጣን ትረካ አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ። ውድ ተመልካቾቻችን፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። በ1990ዎቹ አጋማሽ ነበር በዳርፉር በረሃማ አሸዋ ላይ አንድ ወጣት የግመል ነጋዴ ከቻድ ድንበር ወደ ሱዳን የሚጓዝ የንግድ ተጓዥ ያቆማል። ወጣቱ ረዥም፣ ዝምተኛና አይኖቹ የሰለሉ ናቸው። ስሙ መሐመድ ሐምዳን ዳጋሎ ይባላል። በወቅቱ ይህ ወጣት ትኩረቱ የነበረው የግመል መንጋውን በሰላም አሳልፎ ገበያ ማድረስና ጥቂት የሱዳን ዲናሮችን ማግኘት ብቻ ነበር። በዚያች ቅጽበት ይህ የግመል እረኛ ከዓመታት በኋላ የሱዳንን መንግስት የሚገለብጥ በቢሊዮን የሚቆጠር የወርቅ ሀብት የሚያከማችና የአፍሪካ ቀንድን ሰላም የሚወስን የጦር ጌታ ይሆናል ብሎ የገመተ አንድም ሰው አልነበረም። የሄሜቲ ታሪክ የሚጀምረው ከዚህ ተራ የግመል እረኝነት ነው። ነገር ግን መጨረሻው ገና ያልታወቀ የደም ጉዞ ሆኗል። ከበረሃው አሸዋ የተነሳው ኃይል። ሄሜቲ የተወለደው በምዕራብ ሱዳን ዳርፉር ውስጥ ከሚገኝ የአረብ ዘላን ጎሳ ነው። መደበኛ ወታደራዊ ትምህርት ቤት አልገባም። ወታደራዊ አካዳሚም አያውቅም። የእርሱ አስተማሪ በረሃው፣ መለኪያው ደግሞ የጠመንጃ አፈሙዝ ነበር። በ2003 ዓ.ም በዳርፉር የተቀሰቀሰው ግጭት የሄሜቲን ሕይወት ለዘላለም ቀየረው። ቤተሰቦችና የጎሳው አባላት ጥቃት ሲሰነዘርባቸው ሄሜቲ የግመል ነጋዴነቱን ትቶ በወቅቱ በኦማር አልበሽር መንግስት የሚደገፈውን ጃንጃዊድ የተባለውን ሚሊሻ ተቀላቀለ። በዚያ አስከፊ ጦርነት ውስጥ ሄሜቲ ያሳየው ጭካኔና ታማኝነት ለአልበሽር መንግስት ትልቅ ግብአት ሆነም። አልበሽር ሄሜቲን ከማመናቸው የተነሳ ከመደበኛው ጦር ሰራዊት ቁጥጥር ውጭ የሆነና ለእርሳቸው ብቻ የሚታዘዝ ልዩ ኃይል እንዲመሰርት ፈቀዱለት። የስልጣን ማማና የኢኮኖሚ ግዛቱ ግንባታ። በ2013 ዓ.ም ሄሜቲ የፈጣን ድጋፍ ሰጪ ኃይል ራፒድ ሳፖርት ፎርስስ ወይም RSF የተባለውን ታጣቂ ቡድን በይፋ ሲመሰርት ሱዳን ሌላ መንግስት ውስጥ ያለ መንግስት ማንቆጥቆጧን ዓለም አላስተዋለም ነበር። ይህ ቡድን በዳርፉር እና በኮርዶፋን ያሉ አማጽያን ለመምታት የተሰለፈ ቢሆንም ሄሜቲ ግን ትኩረቱን ወደ ኢኮኖሚው አዞረ። በዳርፉር የሚገኙ የወርቅ ማዕድናትን በመቆጣጠርና አልጁናይድ በተባለው ግዙፍ ኩባንያው አማካኝነትም የሀገሪቱን ሀብት በቁጥጥር ስር አደረገ። የየመንን ጦርነት እንደ መልካም አጋጣሚ በመጠቀም
ወታደሮቹን ለሳውዲ አረቢያና ለተባበሩት አረብ ኤምሬትስ በቅጥር በማሰማራት በቢሊዮን የሚቆጠር ዶላር በማግኘትም በሀገሪቱ ውስጥ ካሉ ሀያላን ሰዎች አንዱ ሆነ። ዛሬ ሄሜቲ የጦር መሪ ብቻ አይደለም፣ የሀገሪቱን የኢኮኖሚ ደም ስር የያዘ ባለሀብት ጀነራል እንጂ። የክህደትና የሴራ ፖለቲካ ውጤት። የሄሜቲ የፖለቲካ ብስለት የታየው በ2019 ዓ.ም የሱዳን ህዝብ በአልበሽር ላይ በነቃበት ወቅት ነው። ለዓመታት ልጄ እያሉ ያሞካሹትና ስልጣን የሰጡትን አልበሽርን በደቂቃዎች ውስጥ ክዶ ከጀነራል አልቡርሃን ጋር በማበር አልበሽርን ወደ እስር ቤት ላከም። ሆኖም ይህ የሁለቱ ጀነራሎች ጋብቻ የቆየው ለጥቂት ጊዜ ብቻ ነበር። ሄሜቲ የራሱን የጦር ኃይል በመደበኛው ጦር ስር ለማስገባት የቀረበለትን ጥያቄ ውድቅ በማድረግና ራሱን የሀገሪቱ ቀጣይ መሪ አድርጎ በመመኘት ሚያዝያ 2023 ዓ.ም ሱዳንን ወደ ለየለት የእርስ በርስ ጦርነት ገቡ። ዛሬ ካርቱም በሄሜቲ ወታደሮችና በመደበኛው ጦር መካከል የፍርስራሽ ክምር ሆናለች። ሄሜቲ ግን አሁንም ራሱን እንደ ዴሞክራሲ ታጋይ አድርጎ ይቆጥራል። ዛሬ ግንቦት 2026 ዓመተ ምህረት ላይ ቆመን ስናይ ሄሜቲ በሱዳን ገዳሪፍ አካባቢ ያለው ተጽዕኖ በትግራይ ላይ ቀጥተኛ ስጋት ሆኗል። በእንጉርጉር ካምፕ የሚገኙ በመቶዎች የሚቆጠሩ የትግራይ ተወላጅ የቀድሞ ሰላም አስከባሪዎች በሄሜቲና በአልቡርሃን ጦርነት መካከል እንደ ፖለቲካ ካርታ እየተጠቀሙባቸው ይገኛል። የኢትዮጵያ መንግስት አልቡርሃን እነዚህን የትግራይ ተወላጆችን እንደ ቅጥረኛ ሊጠቀምባቸው ነው የሚል ከባድ ክስ ሲያቀርብ፣ ሄሜቲ ደግሞ ከተባበሩት አረብ ኤምሬትስ በሚያገኘው የገንዘብና የትጥቅ ድጋፍ በቀጠናው አዲስ የኃይል ሚዛን ለመፍጠር እየሞከረ ነው። የሄሜቲ ግስጋሴ በትግራይ ድንበሮች ላይ የሚኖረውን መረጋጋትና የዲፕሎማሲ ግንኙነት በቀጥታ የሚነካ መሆኑ ግን አይቀሬ ነው። መሐመድ ሐምዳን ደጋሎ የግመል ነጋዴው፣ የጃንጃዊድ መሪው፣ አሁን ደግሞ የሱዳን ዕጣ ፈንታን በእጁ የያዘው የጦር ጌታ ሄሜቲ ዛሬም ቢሆን በቀይ ባህር ዳርቻና በገዳሪፍ በረሃዎች ላይ የሚውለበለብ ጥቁር ጥላ ሆኗል። በደም የተገነባ ስልጣን መጨረሻው ምን ሊሆን ይችላል? ሄሜቲ ሱዳንን ወደ ዲሞክራሲ መራታል ወይስ ወደ መጨረሻው መበታተን የሚለው ለዓለም ጥያቄ፣ ለምስራቅ አፍሪካ ደግሞ የህልውና ስጋት ደቅኗል። ክቡራን አድማጭ ተመልካቾቻችን ለዛሬ የነበረን ልዩ ዝግጅት ይህንን ይመስል ነበር። በጉዳዩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልን። ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን የትግራይን እውነተኛ ድምጽ ይከታተሉ። ቸርን ሰብት። ሰላም።